በጣም ይቅርታ ውድ ቤተሰቦች፣ ያው ትንሽ ማለት ስሜታዊ ስለሆንኩ ነው። ማለት በቃ የሆነ ነገር እንትን ስል በጣም ነው የሚሰማኝ፣ በጣም ነው የምናድደው። ገንዘብ ማጣት እንዲሁም ደግሞ በውድቀቴ ምክንያት ያው ዘመድ ጓደኛ ምን ያክል እንደራቀኝ እናንተም ታያላችሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው በቀደሙ ቪዲዮ የተወለድኩበትን ቀን በተለያየ መልኩ ማለት አክብሬ ነበረና እኔ ምናልባት በቲማቲም አከበርኩ፣ በሌላም ነገር አከበርኩ። እኔ ከተመቸኝ ምንም ማለት አይደለም። እናንተ ከተመቻችሁ ሼር ላይክ አድርጉ፣ ካልተመቻችሁ ተውት። ስለዚህ ይሄን ያክል እኔ ማለት የሚያሰድብ ነገር ሰርቻለሁ ብዬ አላስብምና እኔ ባለው ነገር ማክበሬ ምንድነው ጥፋቴ? ማለት ምንድነው ችግሩ? ይሄን ያክል እኔ እንጃ በእውነት። እኔ እንደውም ተወዱታላችሁ ታበረታቱኛላችሁ ብዬ ነበርና እኔ እንጃ። ዞሮ ዞሮ ምልላችሁ መስላችሁ በጣም ከባድ ነው እና ይከብዳል። እና እንግዲህ ምናልባት የሚያሰድብ ነገር ከሰራው እናንተን ይቅርታ ጠይቃለሁ። ከዛ ውጪ ግን እኔ በቲማቲም አከበርኩ፣ በሎሚ አከበርኩ፣ በብርቱካን አከበርኩ፣ በሙዝ አከበርኩ፣ ምንም ችግር የለም አይደል እንዴ? ስለዚህ ሰው በፈለገው በወደደው ነገር ቢያከብር ምን ችግር አለ? እንደውም በርታ ጥሩ ነው ብላችሁ ብታልፉ ምንም ማለት አልነበረምና አብዛኞቻችሁን አይወክልም። የተወሰኑትን ነውና የተወሰነው ሰው በቃ የመሳደብ ሱስ ያለበት ሰው አለና ምንም ማለት አይደለም፣ ችግር የለም። ስድባችሁንም ማለት እቀበላለሁ፣ ችግር የለም። አው ነገሮችን እንግዲህ ለማስተካከል እውነት ነው የምላችሁ እየሞከርኩኝ ነው። ያው ወጥቼ እየገባው ነው። እንግዲህ አንዳንድ ሰው ደግሞ ያው እንግዲህ ወጥቼ እንድገባ የማይፈልጉ አሉ፣ የኔን ጠንካራ ጎን የማይፈልጉ አሉ። በቃ እኔ እንድወድቅ ማለት የኔን ድክመት የሚፈልጉ አሉና እኔ ደግሞ ተስፋ አልቆርጥም መቼም ማለት ነውና አለውኝ እየሞከርኩኝ ነው ማለት የተሻለ ህይወት ለመኖር ራሴን ለማቆየት እየሞከርኩኝ ነው ልላችሁ ፈልጌ ነው። እና ምንም ማለት አይደለም ሰው እንግዲህ በገንዘብ ማጣት እንዲሁም ደግሞ በውድቀቴ ምክንያት ያው ዘመድ ጓደኛ ምን ያክል እንደራቀኝ እናንተም ታያላችሁ። እንግዲህ ዘመድ ማለት ሰው ሲወደው አይደለም ማለት ዘመድ ሲኖረው አይደለም የሚወደውና ኖረውም አልኖረውም ሰው በመሆኑ ብቻ ሊወደድ ሊደገፍ ይገባዋልና እንግዲህ ምናልባት ስለሌለኝ ዘመድ ጓደኛ ቤተሰብ ያው እንደራቀኝ አይታችኋል፣ ታያላችሁ። ማለት ሁሌ እንዳዘንኩ ነው፣ ሁሌ እንደተበሳጨው ነው፣ ሁሌ በቃ የሆነ ነገር እንደሆንኩ ነውና እኔ እንጃ ማለት በጣም ከባድ ነው። እና እንግዲህ እየሞከርኩኝ ነው ማለት እቃም ቤት ውስጥ ለማስተካከል እየሞከርኩኝ ነው። የተሻለ ኑሮ ለመኖር እየሞከርኩኝ ነው። እኔ ለምቀኛ እጅ አልሰጥም፣ ለምቀኛ እጅ አልሰጥም እውነት ለመናገር ማለት ነው። እንደዚሁ እያልኩ እኖራለሁ። እና ውድ ቤተሰቦች ይሄን ስላችሁ ያው ሁላችሁንም ማለት አይደለም፣ አብዛኞቻችሁ እኔን ትደግፋላችሁ፣ እኔን ታበረታታላችሁ፣ እኔ የተሻለ ደረጃ እንዲደርስ ትፈልጋላችሁ። በዛው ልክ ደግሞ እንግዲህ ሁሉም አንድ አይነት አስተሳሰብ አይኖረውም። ሰው ሲባል አንድ አይነት አመለካከት አይኖረውም። እንግዲህ የኔን ውድቀት የሚፈልግ ሰው አለና እኔ እንጃ ስድቡን ራሱ እንደው በነግራችሁ ምንም ማለት አይደለም፣ ግን ትቼዋለሁ ዞሮ ዞሮ ይሄን ያክል ብቻ እኔ እንጃ። እኔ ማለት ሁሉንም ነገር ትቼዋለሁ። እንግዲህ ዛሬ
በጣም ይቅርታ ውድ ቤተሰቦች፣ ያው ትንሽ ማለት ስሜታዊ ስለሆንኩ ነው። ማለት በቃ የሆነ ነገር እንትን ስል በጣም ነው የሚሰማኝ፣ በጣም ነው የምናድደውና ለዛ ነው እንጃ እኔ ማለት ይሄ ጊዜ አልፎ እደሰታለሁ ብዬ አላስብም። እና ዞሮ ዞሮ የሆነ እሱ ያውቃል፣ እሱ የፈጠረኝ አምላክ እሱ ያውቃል። ዞሮ ዞሮ እኔ ባልኩት እኔ ባሰብኩት አይደለም። ይሄ ጊዜ ያልፋል፣ ማለፉ አይቀርም እና እንደዚሁ እንደሆነ አይቀርም፣ የጨለመው መንጋቱ አይቀርም እና ይሄ እቃ እንደምታዩት በጣም እንግዲህ ለረጅም ሰዓት ነበር ቤት ውስጥና ያው ልሸጠው ነው ማለት ያው የ3 ወር የቤት ኪራይ አለብኝና የተወሰነ መሙሊያ ያው ማሟያ የግድ መሸጥ ስላለብኝ እሸጠዋለሁ። ማለት እኔ ከእናንተ የምደብቀው ነገር የለም። እናንተ የፈለጋችሁትን በሉ፣ ተሳደቡ፣ ምንም በሉ እንደፈለጋችሁ ነው። ማለት የምኖረው እኔ ነኝ፣ ውስጤን የማውቀው እኔ ነኝ፣ አቅሜን የማውቀው እኔ ነኝ አይደል እንዴ? ስለዚህ እኔ ሰው ስለተሳደበ ሰው የሆነ ነገር ስላለ ማለት የሰው ወሬ አልከተልም እና በራሴ ነው የሚሄደው። በጣም ግን ይህን ስላችሁ ማለት ነው ይህን ስላችሁ በጣም እንጃ አንዱም ያለውበት ሁኔታ ነው። ማለት የሆነ ነገር እንትን ስትሉ ብዙ ነገሮችን ታስታውሳላችሁ፣ ብዙ ነገሮችን ታያላችሁና አንዳንዴ በቃ የሆነ ቪዲዮ ስሰራ ከሆነ እንደዚህ መሆነው በቃ ቪዲዮ ባልሰራስ የሚልም ነገር ወስንና እንደገና ደግሞ ያው አንድም ዶላር ቆጠረች ሁለት የግድ መስራት ስላለብኝ ነው እንግዲህ ወደ እናንተ የመጣሁት እና ያው በዛው ቪዲዮውም እንግዲህ ቢታይልኝ ቢያበረታቱኝ ብዬ ነው በነገራችን ላይ ወደ እናንተ የመጣሁት ነው። በጣም እውነት ለረጅም ሰዓት የቆየ እቃ ነው። ለረጅም ሰዓት ማለት ነው። ለረጅም ሰዓት ምንም እንትን አላለም ነው እንግዲህ ምንም ማድረግ አልችልም። እኔ በፈለኩት መንገድ ሄጄ እንደፈለኩ አርጌ እንግዲህ ህይወትን መኖር እፈልጋለሁ ልላችሁ ፈልጌ ነውና እሱ ብቻም አይደለም በጣም ብዙ ነገሮች አሉና የሚሸጡ ነገሮች በጣም ብዙ አሉ። እንደምታውቁት ይሄ ራሱ ማለት ያው ይሸጣል፣ የማይሸጥ ነገር የለምና ይሸጣሉ። እዚህ ጋርም ራሱ እንደምታውቁት ማለት ነው እንግዲህ በነገራችን ላይ ማለት ነው ይሄ ጥቁሩ ጃኬቱ ያው የሰው ስጦታ ነው። የሰው ስጦታ እንግዲህ ይሸጣል አይሸጥም እኔ አላውቅምና በእርግጥ የሰው ስጦታ ማስታወሻ ነው እና የሰው ማስታወሻ ራሱ የተሰጠው ሰው ነው መጠቀም ያለበት ይመስለኛል እንደኔ ማለት ነውና ያው ደግሞ እነዚህ ያሉ እኔ መቸገር የለብኝም ታውቃላችሁ። ስለዚህ እነዚህ ብቻም አይደሉም ሌሎችም አሉ እንደዚሁ እዚህ ያላሳየኋችሁና እነሱን በጋራ አርጌ እንግዲህ የሆነ ነገር አርጌ መኖር እፈልጋለሁ። ስለዚህ ለዛ ነው ምንም ላረግ አልችልም። ለማንኛውም እንግዲህ ቪዲዮውን ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። እውነት ከምትሰድቡኝ ላይክ ሼር ብታደርጉ ይጠቅመኛል። እኔ ማለት በኮሜንት መሳደቡ ብዙም የኔ ያህል መስሎ አልታየኝም እና እንግዲህ ውድ ቤተሰቦች ያው ለዛሬ የነበረን ቆይታ ይህን ይመስላል ከሞላ ጎደል።
እንግዲህ ከምትሳደቡ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ያ ነው ለኔ የሚጠቅመኝ እንጂ ኮሜንት ላይ ገብቶ መሳደቡ ምንም አይጠቅምም ብዬ ነው ማስበውና እኔ የሚገርማችሁ እንደዛ ለሰደቡኝ ሰው እንኳን ምላሽ አልሰጠውም፣ አይችዝም ነው ያልኩትና ለማንኛውም እንግዲህ ለምትሳደቡ ሰዎች ልቦና ይስጣችሁ፣ ወደ ራሳችሁ ይመልሳችሁ ነው የምለው። እንግዲህ አበረታቱኝ፣ ደግፉኝ እላለሁ። አመሰግናለሁ።